አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ጊዜ ነው። ለዜናዎቹ ግርማ ሞገስ አጠገቤ ነው የሚገኘው። ግርማ እንዴት ቆይታል? እግዚአብሔር ይመስገን። እንዴት ነሽ አንቺ? ይመስገን ደህና ነኝ። ሰዓቱን ላንተ ለቅቄያለሁ። አመሰግናለሁ ፍቅር። አብራችሁን ቆዩ ተመልካቾች። ትላንት በፖላንድ ቶሩን በተጀመረው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በማጣሪያ የተሳተፉ ኢትዮጵያውያን አትሌቶች ወደ ቀጣዩ ዙር አልፈዋል። ዛሬም የማጣሪያና የፍጻሜ ውድድሮች ይደረጋሉ። በሴቶች 800 ሜትር አትሌት ንግስት ጌታቸው ከምድቧ በአንደኝነት በማጠናቀቅ ለቀጣዩ ማጣሪያ አልፋለች። ንግስት ርቀቱን ለማጠናቀቅ 2 ደቂቃ ከ2 ሰከንድ ከ89 ማይክሮ ሰከንድ ፈጅቶባታል። ንግስት ዛሬ በግማሽ ፍጻሜው ትወዳደራለች። በ1500 ሜትር ሴቶችም አትሌት ብርቄ ሀየሎም ወደ ፍጻሜው የሚያደርሳትን ውጤት አስመዝግባለች። 4 ደቂቃ ከ10 ሰከንድ ከ66 ማይክሮ ሰከንድ ብርቄ ርቀቱን ለመጨረስ አንደኛ ለመውጣት የፈጀባት ሰዓት ነው። ዛሬ ከሰዓትና ምሽት ላይ ኢትዮጵያን የሚሳተፉባቸው የማጣሪያና የፍጻሜ ውድድሮች ይደረጋሉ። 8 ሰዓት ከ20 ላይ ንግስት ጌታቸው በ800 ሜትር ለፍጻሜ ለማለፍ፣ ምሽት 3 ሰዓት ላይ ደግሞ ያለፉት 2 ዓመታት የሜዳሊያ ባለቤቱ አለሺ ባወቀና ፍሬወይኒ ኃይሉ በ3000 ሜትር ፍጻሜ ይፋጠጣሉ። ምሽት 3 ሰዓት ከ20 ላይ ደግሞ አትሌት አዲሱ ይሁኔና ጌትነት ዋለ በ3000 ሜትር በወንዶቹ ለፍጻሜ ይወዳደራሉ። ለአሸናፊዎች ከ$40,000 ጀምሮ ሽልማት የተዘጋጀ ሲሆን ክብረ ወሰን ለሚያሻሽሉ አትሌቶች የ$50,000 ጉርሻ ተዘጋጅቷል። ኢትዮጵያ ዓለም አቀፍ ውድድሮችን የማስተናገድ አቅም እንዳላት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን ተናገረ። ኢትዮጵያ በታሪክ ለመጀመሪያ ጊዜ የአንድ ቀን የኮንቲኔንታል ዙር ውድድርን በመጪው ሚያዝያ ወር ታስተናግዳለች። በዚህ እና በ55ኛው የኢትዮጵያ አትሌቲክስ ሻምፒዮና ዝግጅት ዙሪያ ዛሬ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ ሰጥቷል። መግለጫውን የተከታተለው ሪፖርተራችን ባዘው መኮንን መስመር ላይ ይገኛል። ከሱ ጋር ቆይታ እናደርጋለን። ባዘው እንደምን ዋልክ? ዛሬ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንቱን ጨምሮ የተለያዩ አካላት መግለጫ ሰጥተው ነበርና በቦታው ላይ ተገኝተህ ነበር። እስኪ ያሉህን መረጃዎች ወደ ተመልካቾቻችን አድርስልን። አመሰግናለሁ ግርማ። እንደምን ዋላችሁ እያለሁ ተመልካቾቻችንን። እንግዲህ ቅድም አንተም እንዳነሳው የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ በተለያዩ ጉዳዮች መግለጫዎችን ሰጥቶ ነበረ። በዋናነት በ3 ጉዳዮች ነው የኢትዮጵያ አትሌቲክስ ፌዴሬሽን መግለጫዎችን የሰጠው። የመጀመሪያው ኢትዮጵያ በታሪክ ለመጀመሪያ ጊዜ የአንድ ቀን ውድድር ወይም ዋን ዴይ ሚቲንግ ኮንቲኔንታል ቱር እንደምታዘጋጅ ይታወቃል። ይህን በተመለከተ መግለጫ ተሰጥቷል። ከዚህም በተጨማሪ ደግሞ በ55ኛው የኢትዮጵያ አትሌቲክስ ሻምፒዮና ውድድርን በተመለከተና በዚህ ወር መጨረሻ ስለሚደረገው 29ኛው መደበኛ ጠቅላላ ጉባኤ ነበር መግለጫ የሰጡት። እንግዲህ ቅድም መግቢያችን ላይ እንዳነሳ ነው ኢትዮጵያ በታሪክ ለመጀመሪያ ጊዜ አንድ ዓለም አቀፍ ውድድርን በአትሌቲክሱ ታስተናግዳለች። ይህ ውድድር የፊታችን መጋቢት 10 2018 ላይ የሚደረግ ይሆናል ማለት ነው። ይህ ውድድር ሲደረግ በታሪክ ለመጀመሪያ ጊዜ ነው ሀገራችን የዋን ዴይ ሚቲንግ ወይም የአንድ ቀን ኢንተርኮንቲኔንታል ቱር እና ኢትዮጵያ የምታስተናግደው። በእርግጥ ይህን ውድድር የማስተናገድ እድል እንዳገኘች ግርማ ቀደም ሲልም እንደተገለጸ እናስታውሳለን ማለት ነው። እንግዲህ ይህን በተመለከተ ዛሬ የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህን መግለጫ ሰጥተዋል። ለዚህ ውድድር አስፈላጊው ቅድመ ዝግጅት እየተደረገ እንደሆነና ከወርልድ አትሌቲክስ ባለሙያዎች ጋርም በቅርበት እየተሰራ መሆኑን እንዲሁም ደግሞ ኢትዮጵያ ዓለም አቀፍ ውድድሮችን በአትሌቲክሱ የማስተናገድ አቅምን ከጊዜ ወደ ጊዜ እየፈጠረች መሆኑን ገልጸዋል ማለት ነው። እንግዲህ በተለይ በቅርቡ የአዲስ አበባ ስቴዲየም በወርልድ አትሌቲክስ ጭምር እውቅና እንደተሰጠው ይታወቃል፣ ውድድሮችን ለማስተናገድ ማለት ነው። እንዲሁም የአዲስ አበባ ስታዲየም ትራክም በቅርቡ ይጠናቀቃል ተብሎ ይጠበቃል። እንግዲህ እነዚህ ስቴዲየሞች ኢንተርናሽናል ዓለም አቀፍ ውድድሮችን ለማስተናገድ አቅም እየፈጠሩ ስለመሆኑ አስተያየታቸውን ሰጥተዋል ማለት ነው። እንግዲህ መሰል ዓለም አቀፍ ውድድሮችን ማስተናገድ ደግሞ ለአገራችን አትሌቲክስም አጠቃላይ ለአትሌቶችም የሚኖረው ሚና ከፍተኛ እንደሆነ አንስተዋል ማለት ነው። እንግዲህ ይህን ውድድር በስኬት ለማስተናገድ ሁሉም ባለድርሻ አካላት በትብብር መስራት እንዳለባቸው ኮማንደር አትሌት ስለሺ ስህን አጽንኦት ሰጥቶ ተናግሯል ማለት ነው። እንግዲህ በዚህ ውስጥ የመንግስትን ድርሻ አንስቷል። በዋናነት የስቴዲየሞች በዚህ ልክ ተገንብተው ለአገልግሎት መብቃት፣ ደረጃቸውን መጠበቅ፣ እንደዚህ አይነት ውድድሮች እንድናስተናግድ እድል
የፈጠረው በዋናነት እሱ ስለሆነ የመንግስትን እዚህ ላይ የወሰደውን ኃላፊነት አድንቀዋል ማለት ነው። ከዚያ ውጭ እንግዲህ የተለያዩ ዓለም አቀፍ ግንኙነቶችን በተለይ ከወርልድ አትሌቲክስ ጋር ለመፍጠር እየተሞከረ ነው። ይህ እነሱ የተለያዩ አካላት ወደ ኢትዮጵያ መጥተው ጉብኝቶችን ማድረጋቸው ደግሞ እንደዚህ አይነት ውድድሮችን እንድናገኝ አስተዋጽኦ አድርጎልናል የሚል ሀሳባቸውን ሰጥተዋል ማለት ነው። ምናልባት ግርማ ይህ የሚያዝያ 10 ላይ የሚደረገው የአንድ ቀን ኢንተር ኮንቲኔንታል ቱር ውድድር ለመነሻ ሌሎች ውድድሮችንም ተጨማሪ እድሎችን ይዞ እንደሚመጣ ይጠበቃል ማለት ነው። ምክንያቱም የፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ስህንን በቀጣይ ትላልቅ ውድድሮችን የማስተናገድ ፍላጎቶች እና እቅዶችም ስለመያዛቸው ሀሳባቸውን ሰጥተዋል። በተለይ የ2029 እና የ2031 የዓለም ሻምፒዮና ውድድሮችን ለማስተናገድ ፌዴሬሽኑ እቅድ እንዳለውና የተለያዩ ዶክሜንቶች ተዘጋጅተው ስለመጠናቀቃቸው በቅርቡ ጨረታው ላይ እንደሚሳተፍ አስተያየታቸውን ሰጥተዋል ማለት ነው። ስለዚህ እንደዚህ አይነት ውድድሮችን ለማስተናገድ ኢቭን ባይሳኩ እንኳን ቀደም የጠቀስኳቸው የዓለም ሻምፒዮና ውድድሮች በተባለው ጊዜ እንኳን ባይሳኩ እንኳን የማስተናገድ ፍላጎትን ማሳየት አቅማችንን ማሳየት ኔክስት ተመሳሳይ እድሎችን ለማግኘት በጣም እንደሚጠቅምና እንደዚህ አይነት እድሎችን ለማግኘት በትኩረት መስራት እንደሚያስፈልግ ገልጸዋል ማለት ነው። እንግዲህ 2028 ላይም ተጨማሪ አንድ ውድድርን እንዲሁ ለማስተናገድ ፌዴሬሽኑ እቅድ ስለመያዙንም አልቲሜት ሻምፒዮንሺፕ የሚባል ውድድር ለማስተናገድ ጭምር እቅድ ስለመያዙ ሀሳባቸውን ሰጥተዋል ማለት ነው። እንግዲህ በአትሌቲክሱ በሩጫ ዘመኑ ብዙ ታሪኮችን የሰራ ከመሆኑ ጋር ተያይዞ እንደዚህ አይነት ሀሳቦቹን ሲገልጽ በደንብ ለሀገራችን አትሌቲክስ ይዘውት የሚመጡ ትሩፋት ከፍተኛ እንደሆነ አትሌት ስለሺ ስህን አጽንኦት ሰጥቷል ማለት ነው። በዚህ ሁኔታ እንግዲህ ቀጣይ ሚያዝያ ወር ላይ ኢትዮጵያ ይህን ውድድር የአንድ ቀን ኮንቲኔንታል ወይም ዋን ዴይ ሚቲንግን ታስተናግዳለች። በቀጣይ ደግሞ ታላላቅ ዓለም አቀፍ ውድድሮችንም የማስተናገድ ሀሳብ አላት ማለት ነው። ሌላው የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ የሰጠበት ጉዳይ በዛሬው ዕለት ግርማ የፊታችን ማክሰኞ የሚካሄደውን 55ኛውን የኢትዮጵያ አትሌቲክስ ሻምፒዮና በተመለከተ ነው። አንጋፋው ውድድር እንደሆነ ይታወቃል። ለበርካታ ታላላቅ አትሌቶች መነሻ እንደሆነ ይታወቃል። ስለዚህ የኢትዮጵያ ትልቁ ውድድር እንደሆነ ይታወቃል። አስፈላጊው ቅድመ ዝግጅት ስለመደረጉ ተገልጿል ማለት ነው። ፌዴሬሽኑ ገልጿል ዛሬ በሰጠው መግለጫ። ከፊታችን ማክሰኞ መጋቢት 15 እስከ 20 ድረስ በአዲስ አበባ ስቴዲየም ይደረጋል። ምናልባት የዘንድሮ ውድድር ላይ ግርማ የተለየ ነገር ተብሎ መነሳት ካለበት ውድድሩ በዓለም አቀፍ ስታንዳርድ ደረጃውን በጠበቀ መልኩ ይካሄዳል ብሏል የፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ስህን ማለት ነው። ይህን ተከትሎ ደግሞ በሻምፒዮናው የሚመዘገቡ ሰዓቶች ዓለም አቀፍ እውቅና ይኖራቸዋል ማለት ነው። ሪከርዶች የሚሰበሩ ከሆነ ፈጣን ሰዓቶች፣ አጠቃላይ የሚመዘገቡ ሰዓቶች ዓለም አቀፍ እውቅና ይኖራቸዋል። ስለዚህ ለአትሌቶቻችን ይህ መልካም እድል ነው ብሎ ማንሳት ይቻላል ማለት ነው። እንዲያውም ኮማንደር አትሌት ስለሺ ስህን ይህንን ውድድር ደረጃውን በጠበቀ ሁኔታ ከፍ ባለ ሁኔታ እንዲዘጋጅ ለማድረግ 4 ባለሙያዎች ከወርልድ አትሌቲክስ መጥተው ጭምር ግንኙነቶች እየተደረጉ እንደሆነ ተናግረዋል። እንግዲህ ከክልሎች ከተማ አስተዳደሮችና ክለቦች የተውጣጡ ከ1050 በላይ አትሌቶች ይሳተፋሉ ተብሎ ይጠበቃል ማለት ነው። ሌላው ፌዴሬሽኑ መግለጫ የሰጠበት የመጨረሻው ጉዳይ 29ኛውን መደበኛ ጠቅላላ ጉባኤን በተመለከተ ነው። ጉባኤው በመጋቢት 26 እና 27 ቢሾፍቱ ላይ ይደረጋል። የፌዴሬሽኑ በርካታ የለውጥ ስራዎችን ሲሰራ እንደነበረ ገልጿል የፌዴሬሽኑ ፕሬዚዳንት። በዚህ ጉባኤ በርካታ አዳዲስ አሰራሮች፣ አትሌቲክሱን የሚጠቅሙ ጉዳዮች ይጸድቃሉ፣ ወደ መሬት ይወርዳሉ ተብሎ እንደሚጠበቅ ሀሳቡን ሰጥቷል። ግርማ ጠቅለል ሲል የዛሬው መግለጫ ይህን የሚመስለው። አመሰግናለሁ። ሪፖርተራችን ባዘው መኮንን ከአዲስ አበባ በቀጥታ መስመራችን ላይ ገብተ ለሰጠን ሀሳብ እናመሰግናለን። መልካም ቀን ይሁንልህ። አሰልጣኝ ስዩም ከበደ በማህበራዊ ሚዲያ ባጋሩት ጽሁፍም ለአዳማ ከተማ ይቅርታ ተመልካቾች፣ ወደ ሌላኛው ዜና አልፋለሁ። በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ መሪነቱን ያጠናከረበትን ውጤት አስመዝግቧል። በሊጉ 20ኛ ሳምንት ጨዋታዎች ትላንት ሲደረጉ ኢትዮጵያ ንግድ ባንክ
አዳማ ከተማን 6-0 በሆነ ሰፊ ውጤት አሸንፏል። በአበበ ቢቂላ ስቴዲየም በተካሄደው ጨዋታ ረዴት አስረሳኝ 3 ግቦችን በማስቆጠር ሃትሪክ ሰርታለች። መሳይ ተመስገን 2 ግቦችን ከመረብ ጋር ስታሳርፍ እሙሼ ዳንኤል ቀሪዋን ግብ ለኢትዮጵያ ንግድ ባንክ አስቆጥራለች። ሃትሪክ የሰራችው ረዴት አስረሳኝ የጨዋታው ኮከብ በመባል ተመርጣለች። በሊጉ 17ኛ ድሉን ያስመዘገበው ኢትዮጵያ ንግድ ባንክ ነጥቡን ወደ 53 ከፍ በማድረግ መሪነቱን አጠናክሯል። የወቅቱ የሊጉ አሸናፊ ኢትዮጵያ ንግድ ባንክ ከተከታዩ ኢትዮ ኤሌክትሪክ ጋር ያለው የነጥብ ልዩነት ወደ 2 ነጥብ ከፍ ብሏል። በውድድር ዓመቱ 9ኛ ሽንፈቱን ያስተናገደው አዳማ ከተማ በ21 ነጥብ 8ኛ ደረጃን ይዟል። ቡድኑ ባለፉት 2 ጨዋታዎች አላሸነፈም። ኢትዮጵያ ንግድ ባንኳ ረዴት አስረሳኝ በሊጉ ያስቆጠረቻቸውን የግብ መጠኖች ወደ 16 ከፍ በማድረግ 23 ግብ ያላትን የኢትዮ ኤሌክትሪኳን ዳግማዊት ሰለሞንን ትከተላለች። ትላንት በተደረጉ ሌሎች ጨዋታዎች ሐዋሳ ከተማ ልደታ ክፍለ ከተማን 1-0 ሲያሸንፍ ኢትዮ ኤሌክትሪክ ከሸገር ከተማ አንዳቻ ተለያይቷል። ሊጉ ዛሬም በ2 ጨዋታዎች ይቀጥላል። ከቀኑ 9 ሰዓት ላይ መቻል ከቦሌ ክፍለ ከተማ ሲጫወቱ፣ ቀደም ብሎ 7 ሰዓት ላይ በጀመረ ጨዋታ ደግሞ ሲዳማ ቡና ከድሬዳዋ ከተማ በአበበ ቢቂላ ስታዲየም ጨዋታቸውን እያከናወኑ ይገኛሉ። አሰልጣኝ ስዩም ከበደ ከአዳማ ከተማ ጋር በስምምነት ተለያዩ። አምና በከባድ ፈተና ውስጥ ያለፈው አዳማ ከተማ ዘንድሮ በርካታ አዳዲስ ተጫዋቾችን በማስፈረም በአሰልጣኝ ስዩም ከበደ እየተመራ ዓመቱን መጀመሩ ይታወሳል። ይሁን እንጂ ሜዳ ላይ የሚመዘገበው ውጤት ያላስደሰተው አዳማ ከተማ ቦርዱ አስቸኳይ ስብሰባ አድርጎ አሰልጣኙን አሰናብቷል። የአሰልጣኝ አባላትን እና ቡድኑን ተጫዋቾችንም ያነጋገሩት የአዳማ ከተማ የበላይ ጠባቂዎች ከውይይቱ በኋላ ከአሰልጣኙ ጋር በስምምነት ተለያይተዋል። በጊዜያዊነትም ምክትላቸው በመሆን ሲሰሩ የቆዩት አሰልጣኝ ዳዊት ታደለና ዳዊት ሀብታሙ ቡድኑን እንዲመሩ መሾማቸውን ሶከር ኢትዮጵያ አስነብቧል። አሰልጣኝ ስዩም ከበደ በማህበራዊ የትስስር ገጻቸው ባጋሩት ጽሁፍም ለአዳማ ከተማ ስፖርት ቤተሰብ ሙሉ ምስጋና አቀርባለሁ። ክለቡን 3ኛ ደረጃን ይዞ እንዲያጠናቅቅ ውል የገባሁ ቢሆንም በእስካሁን ጉዟችን 14 ጨዋታዎች እየቀሩ በ33 ነጥብ 7ኛ ደረጃ ላይ መቀመጣችን በክለቡ ምቾት አልፈጠረም ብለዋል። በመሆኑም በጋራ ስምምነት ተለያይተናል። በክለቡ በነበረኝ የ8 ወራት ቆይታ ከቦርድ አባላት፣ ቴክኒክ ቡድን አባላት እንዲሁም ደጋፊዎች ለሰጣችሁኝ ድጋፍ እና እምነት አመሰግናለሁ ብለዋል አሰልጣኝ ስዩም ከበደ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን ስናልፍ በእንግሊዝ ፕሪሚየር ሊግ